አንድ ነገር ብነግራችሁስ የደም ግፊታችሁን በከፍተኛ ሁኔታ የሚቀንሱ ነገሮች በሐኪም ማዘዣ ወረቀት ውስጥ በፋርማሲ ውስጥ ሳይሆን በየቤታችሁ ማዕድ ቤት ወይም ኪችን ውስጥ የሚገኙ ነገር ግን ትኩረት ያልሰጣችኋቸው ምግቦች ቢሆኑስ? አንዲት ትንሽዬ ዘር፣ አንድ ኩባያ ሻይ ወይም ደግሞ እንደ አረንጓዴ ቅጠላ ቅጠል ያሉ ምግቦች የደም ግፊት ያለባቸው ሰዎች የደም ግፊታቸውን ለመቀነስ እድሜ ልካቸውን ከሚወስዳቸው መድኃኒቶች የተሻለ ውጤት ቢኖራቸውስ? በጣም ቀላል ከሚመስለው እንጀምር። አንደኛው ተልባ፣ ብዙ ሰው ችላ የሚለው ትንሽዬ ዘር እና በምንም መልኩ መድኃኒትን የማይመስል ነገር ግን በየቀኑ ግማሽ የሾርባ ማንኪያ ተልባን መመገብ አመጋገብን ተጠቅመን የደም ግፊትን ለመቀነስ በምናደርገው ጥረት ላይ በጣም ውጤታማ መሆኑ ተረጋግጧል። ይህንን ውጤት ለማረጋገጥ ተመራማሪዎች አንድ ትልቅዬ ጥናት አድርገው ነበረ። በዚህ ጥናት ላይ የደም ግፊት ያለባቸውን ሰዎች በሁለት ከፈሏቸው። የመጀመሪያው ቡድን የደም ግፊት መድኃኒታቸውን ብቻ የሚወስዱ ሲሆን፣ ሁለተኛው ቡድን ግን ከደም ግፊት መድኃኒታቸው በተጨማሪ ተልባን እየወሰዱ እንኳን እንደሆነ በማያውቁበት ሁኔታ ተልባን ለ6 ወራት እንዲመገቡ አደረጓቸው። ውጤቱም ከደም ግፊት መድኃኒታቸው በተጨማሪ ተልባን የተመገቡት ሰዎች የደም ግፊታቸው በተለይም ደግሞ የላይኛው ሲስቶሊክ ብለድ ፕሬሸራቸው ከ158 ወደ 143 ወርዶ ነበረ። እዚህ ጋር እንድታስተውሉ የምፈልገው ይህ ውጤት የመጣው በመድኃኒት ወይም ደግሞ ከፍተኛ ሰርጀሪን በመጠቀም ሳይሆን አንዲት ትንሽዬ ዘርን በመጠቀም ነው። ይህንን በስሜታዊነት ሳይሆን በምክንያታዊነት እናነጻጽረው። እንደ ካልሲየም ቻናል ብሎከር፣ ኤሲ ኢንሂቢተርስ ያሉ የደም ግፊትን ለመቀነስ የምናዛቸው መድኃኒቶች የደም ግፊትን ከ5 እስከ 8 ነጥብ ይቀንሳሉ። ነገር ግን ተልባ የደም ግፊትን በ15 ነጥብ ይቀንሳል። ይህ ማለት ከመድኃኒቱ ጋር ስናወዳደረው ከ2 እስከ 3 እጥፍ በተሻለ መልኩ ተልባ የደም ግፊትን ይቀንሳል ማለት ነው። ይህ ውጤት ቁጥር ብቻ አይደለም። ምክንያቱም በዚህ መጠን የደም ግፊታችንን መቀነስ ቻልን ማለት ከደም ግፊት ጋር ተያይዘው የሚመጡ የደም ስር መጥበብ፣ ስትሮክ፣ የልብ ህመም ያሉ የደም ግፊት ኮምፕሊኬሽኖችን መቀነስ እንችላለን ማለት ነው። ይህ ውጤት ስለ ሕክምና ያለንን አስተሳሰብ የሚፈታተን እውነት ነው። ከዚህ በተጨማሪ ደግሞ ተልባ ከብዙ መድኃኒቶች ጋር ተያይዘው የሚመጡ የጎንዮሽ ጉዳቶችም የሉትም። ይልቁንም ተልባ ብዙ ጥቅሞችን ይሰጠናል። ኮሌስትሮልን ይቀንሳል፣ የስኳር መጠንን ይቆጣጠራል፣ እንዲሁም ደግሞ የምግብ መፈጨት ስርዓታችንን ሰፖርት በማድረግ የሆድ ድርቀትን ይከላከላል። ከዚህ በተጨማሪ ደግሞ እንደ ፕሮስቴት እና የጡት ካንሰር ያሉ በሽታዎችንም ለመከላከል ይረዳናል። በአንድ ድንጋይ ብዙ ወፍ ማለት ይሄ ነው። አሁን ደግሞ ከአንዲት ትንሽዬ ዘር ወደ ሻይ እንሸጋገር። የከርከዴ ሻይ ሂቢስከስ ቲ። ተመራማሪዎች ጤናማ ናቸው ተብለው የሚገመቱ ከ280 በላይ የሚሆኑ መጠጦችን አወዳድረው ነበረ። በዚህ ጥናት ላይ የከርከዴ ሻይ በአንቲኦክሲዳንት መጠኑ ከግሪን ቲ ወይም ከአረንጓዴ ሻይ በልጦ በአንደኛ ደረጃ ተመዝግቧል። የከርከዴ ሻይ ከአንዳንድ የደም ግፊት መቀነሻ መድኃኒቶች እኩል የደም ግፊትን በ6 ነጥብ አካባቢ መቀነስ እንደሚችል በጥናቶች ተረጋግጧል። ይህንን ውጤት ለማግኘት በቀን ከ2 እስከ 3 ኩባያ ጠንከር ያለ የከርከዴ ሻይን እንዲጠጡ ይመከራል። የከርከዴ ሻይን ከጠጣችሁ በኋላ ግን አፋችሁን መግሞጥሞጥ እንዳትረሱ። ምክንያቱም የከርከዴ ሻይ ውስጥ የሚገኙት ንጥረ ነገሮች የጥርሳችንን የውጨኛ ክፍል የሆነውን ኢናሚልን ሊጎዱት ስለሚችሉ። ደግሞ ወደ ውስጥ አካላችን በደንብ ጠልቀን እንግባ። የደም ስራችን ውስጠኛ ክፍል የሆነው ኢንዶቴሊየም ናይትሪክ ኦክሳይድ ተብሎ የሚጠራ ንጥረ ነገርን ያመርታል። ናይትሪክ ኦክሳይድ የደም ስራችን ሪላክስ እንዲያደርግ፣ እንዲዝናና እንዲሁም ደግሞ እንዲከፈትና እንዲዘጋ በማድረግ ደም በሰውነታችን ውስጥ በነፃነት እንዲዘዋወር ያደርጋል። ነገር ግን ፍሪ ራዲካልስ ተብለው የሚጠሩ ጎጂ ንጥረ ነገሮች
ናይትሪክ ኦክሳይድን ያጠፉታል። ናይትሪክ ኦክሳይድ የለም ማለት ደግሞ የደም ስሮቻችን ሪላክስ ማድረግ ስለማይችሉ ተወጥረው ለረጅም ጊዜ እንዲቆዩ ያደርጋቸዋል። ይህ ደግሞ በምላሹ የደም ግፊታችን እንዲጨምር ያደርጋል። ይህንን ስርዓት ወደ ቦታው ለመመለስ በቀላሉ በአንቲ ኦክሲዳንት የበለጸጉ ምግቦችን መመገብ አለብን። በደማችን ውስጥ የአንቲ ኦክሲዳንት መጠን ጨመረ ማለት እነዛ ጎጂ የሆኑት ፍሪ ራዲካልስ እንዲጠፉና እንዲቀንሱ ያደርጋቸዋል። ይህ ደግሞ በምላሹ የደም ስራችን ወደ ቀድሞ ስራው እንዲመለስ ያደርገዋል ማለት ነው። የናይትሪክ ኦክሳይድን መጠን ከሚጨምሩ ምግቦች መካከል ዋነኞቹ በናይትራይት የበለጸጉ ምግቦች ናቸው። ከነዚህም መካከል በዋነኛነት ቀይ ስርና አረንጓዴ ቅጠላ ቅጠሎች ይጠቀሳሉ። ተመራማሪዎች እንዳገኙት የቀይ ስር ጭማቂን ከጠጣን በጥቂት ሰዓታት ውስጥ በሳምንት ወይም በወራት ሳይሆን በጣም በጥቂት ሰዓታት ውስጥ የደም ግፊታችን በ10 ነጥብ ገደማ ይቀንሳል። እናም ይህ ውጤት ቀኑን ሙሉ ይቆያል። ስለዚህ ቀይ ስርና አረንጓዴ ቅጠላ ቅጠሎች ውጤታማ ብቻ ሳይሆኑ ርካሽና ለማንኛውም ሰው በቀላሉ የሚገኙ መድኃኒቶች ናቸው። እነዚህ ናይትሬቶች በብዛት የሚገኙባቸው ጥቁር አረንጓዴ ቅጠላ ቅጠሎች መካከል ሰላጣ፣ ቆስጣ፣ ቃሪያና የመሳሰሉት ናቸው። ከነዚህ ዋና ዋና ምግቦች በተጨማሪ እንደ አጠቃላይ የደም ግፊት የመቀነስ ሂደቱን የሚደግፉልን ሌሎች ምግቦችም አሉ። እነርሱም ጥራጥሬዎች ናቸው። ባቄላ፣ ምስር፣ አተር። አትክልቶችን በጥሬው መመገብ ከበሰሉት ይልቅ የተሻለ ውጤትን ያሳያል። የደም ግፊትን ችላ ለማለት በጣም ቀላል ነው። ምክንያቱም አብዛኛውን ጊዜ የደም ግፊት ኖሮባችሁ ራሱ ምንም አይነት ስሜት አይሰማችሁም፣ ህመም አይሰማችሁም፣ ምንም ማስጠንቀቂያ የለውም። ለዚህ ነው የደም ግፊት ሳይለንት ኪለር ወይም ዝምተኛ ገዳይ ተብሎ የሚጠራው። እዚህ ጋር እንድትረዱት የምፈልገው የደም ግፊት መቀነሻ መድኃኒቶቻችሁን ሙሉ በሙሉ አቁማችሁ እነዚህን ምግቦች መከተል አለባችሁ ሳይሆን ከምትወስዱት መድኃኒት ጋር እነዚህን ምግቦች ብታካትቷቸው በጣም ከፍተኛ እና በፍጥነት ለውጥን ማግኘት ትችላላችሁ። ከዛም ከጥቂት ጊዜ በኋላ የደም ግፊት መድኃኒቶቻችሁንም ሙሉ በሙሉ ልታቆሟቸው ትችላላችሁ።